ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? በዛሬው የሄልዝ ኢንፎ ዝግጅታችን እያንዳንዱ ወላጅ በልጆቹ ላይ ምን አይነት የህመም ምልክቶችን ሲያይ ነው በአፋጣኝ መፍትሄ መፈለግ ያለበት የሚሉትን የምናይ ይሆናል ማለት ነው። በዚህ እነኚህ 7 ምልክቶች ስታዩ በአፋጣኝ ወደ ሐኪም ቤት ወይንም መፍትሄ መፈለግ መቻል አለባችሁ ማለት ነው። እሺ የመጀመሪያው ስናይ አንደኛ የትንፋሽ መቆራረጥ ወይንም ለመተንፈስ መቸገር። ህፃናት ሲተነፍሱ ድምፅ ካላቸው ወይንም ድምፃቸው ከፍ ያደርጉ የሚያሰሙ ከሆነ አፋቸውን እየከፈቱ ድምፅ እያወጡ የሚተነፍሱ ከሆነ ወይንም ሲተነፍሱ ደረታቸው በጣም የመወጠር ወይንም ደረታቸው ላይ ጉድጉድ የሚል ሂደት ካለ አፋጣኝ ወደ ቤት መውሰድ መቻል አለባችሁ ማለት ነው። እዚህ ጋር ተያይዞ የከንፈር እና የምላስ ወደ ሰማያዊ ቀለም መለወጥ ሂደት ካለ ደግሞ እናም ቶሎ ወደ ሐኪም ቤት ሄዳችሁ ማሳየት አለባችሁ ማለት ነው። ሁለተኛ ከፍተኛ የሆነ ትኩሳት ነው። ትኩሳት የሁሉም በሽታ በሚባል ደረጃ እንደ አንድ የበሽታ ምልክት ተደርጎ ይወሰዳል። ይህም የሚፈጠረው እንግዲህ በሰውነታችን ላይ በሽታው ለመከላከል በሚደረግና በሽታው ደግሞ ሰውነታችንን ለማጥቃት በሚያደርገው የእርስ በርስ መስተጋብር ሂደት ውስጥ የሰውነታችን የቦዲ ቴምፕሬቸር በከፍተኛ ሁኔታ እንዲጨምር ይሆናል ማለት ነው። እናም ይህ ሂደት እንግዲህ የሰውነታችንን የቦዲ ቴምፕሬቸር ከፍ በማድረግ የህመም ምልክት እንደሆነ ማወቅ ይቻላል ማለት ነው። ስለዚህ ለህፃናት ወይንም ለጨቅላ ህፃናት እድሜያቸው ከ3 ወር በታች የሆኑ ከ38 ዲግሪ ሴልሺየስ በላይ ሰውነት ሙቀታቸው ከጨመረ በአፋጣኝ ወደ ሆስፒታል መውሰድ አለባችሁ ማለት ነው። ለአዋቂዎች ደግሞ ከ39 ዲግሪ ሴልሺየስ በላይ ከሆነ የሰውነት ሙቀታቸው ይህም መፍትሄ የሚያስፈልገው ነው ማለት ነው። ማለትም የሆነ ችግር አለ ብሎ ለመገመት ያስኬዳል ማለት ነው። እንግዲህ ሶስተኛው ስንመለከት ያልተለመደ ሽፍታ በሰውነታቸው ላይ መኖር ነው። በሰውነታቸው ላይ የሚወጣ ሽፍታ ካለ ሽፍታው ደግሞ በተለይ እንደ ደምና መግል አይነት የመቋጠር ሂደት ካለው ይህ እንግዲህ እንደ አንድ ስጋት ይሆናል ማለት ነው። በነገራችን ላይ እዚህ ጋር እንደዚህ አይነት ሽፍታዎች የባክቴሪያ ኢንፌክሽን ወይንም ደግሞ አንዳንዴ የማጅራት ገትር አይነት የበሽታ ምልክቶች ሊሆኑ ይችላሉ። ነገር ግን በህፃናት ላይ የሽፍታ መኖር ማለትም በአብዛኛው የሚታየው እንደ አለርጂ ተደርጎ ነው። አለርጂ ስንል የዳይፐር ሊሆን ይችላል፣ የልብስ ሊሆን ይችላል፣ የሳሙና ሊሆን ይችላል፣ እንዲሁም የምግብ አለርጂ ሊሆን ይችላል ማለት ነው። እና እነዚህ መሰል አለርጂ መኖር የህፃናቱ የሰውነት ሽፍታ እንዲኖር ሊያደርግ ይችላል። ነገር ግን ከዛ ውጪ የሆነ ቅድም ያነሳሁትን አይነት የሰውነት ሽፍታ ካለ ይህም በአፋጣኝ ወደ ሐኪም ቤት መሄድ መቻል አለባችሁ ማለት ነው። የአለርጂ ሽፍታም ቢሆን የሚቆይና ቶሎ የማይመለስ ከሆነ በቀላሉ ወደ ሐኪም ቤት ሄዳችሁ በሚቀባ መድኃኒት ራሱ መልሶ እንዲጠፋ ማድረግ ይቻላል ማለት ነው። ስለዚህ ይህንን ማየት አለባችሁ። አራተኛ ስንመለከት እንደ ጡት አለመጥባት ወይንም የምግብ ፍላጎት መቀነስ ሂደት መኖር ነው። እንግዲህ ብዙ ጊዜ የምግብ አለመመገብ ወይንም ምግብን አልወስድም የማለት ሂደት በልጆች ላይ እንደ አንድ ምክንያት የሚደረጉ አንዳንድ ምክንያቶች አሉ። እነሱም የፈለጉት ነገር ሳይሳካላቸው ሲቀር፣ ድብርት፣ እንዲሁም ደግሞ የናፈቁት ሰው ሲኖር ከዛም ባለፈ ደግሞ ማኩረፍ ሂደቶች ናቸው ማለት ነው። ነገር ግን ከዛ ውጪ በሆነ መልኩ የምግብ ፍላጎታቸው ከቀነሰና ምግብ አልመገብም የሚሉ ከሆነ ይህም እንደ አንድ የህመም ምልክት ሊሆን ይችላል ማለት ነው። አምስተኛው ንቁ አለመሆን ወይንም መዝለፍለፍ ነው። እንግዲህ ህፃኑ ከወትሮ በተለየ መልኩ ጨዋታ ካቆመ፣ መንቀሳቀስ ካልፈለገ ወይንም ጡትም ይሁን ምግብ አለመመገብ ፍላጎት ካሳየ ከባድ የህመም ምልክት ሊሆን ይችላል ማለት ነው። እናም አይኖቹን ለመክፈት ድክም የሚለው ከሆነ፣ ለድምፅና ለንክኪ ትኩረት የማይሰጥ ከሆነ ይህን ጊዜ ሳታባክኑ ቶሎ ብላችሁ ወደ ሐኪም ቤት መውሰድ መቻል አለባችሁ ማለት ነው። 6ኛ ላይ ስናይ
ከባድ የሆነ ተቅማጥና ትውከት መኖር ነው። በህፃኑ ላይ ከባድ የሆነ ተቅማጥና ትውከት መኖር በተደጋጋሚ ወደ ላይና ወደ ታች የሚላቸው ከሆነ ይህ እንግዲህ የተለያዩ የኢንፌክሽን ችግሮች ሊሆኑ ይችላሉ፣ የምግብ መመረዝ ሊሆኑ ይችላሉ። ከዛም አልፎ እንደ አጣዳፊና ተቅማጥ አይነት ህመሞች የሰውነታቸውን የፈሳሽ መጠን እንዲቀንስ በማድረግ ላልተፈለገ የኪሎ መውረድ እንዲሁም ለድንገተኛ ከባድ ህመም እንዲጋለጡ ያደርጋቸዋል ማለት ነው። እናም በዚህ ሂደት ውስጥ ያለ ማንኛውንም ልጅም ሆነ አዋቂ በአፋጣኝ ወደ ሐኪም ቤት በመውሰድ እንደ ግሉኮስ ያሉ ብርታት የሚሰጡና የውስጥን ፈሳሽ የሚተኩ እንትኖችን ማግኘት መቻል አለባቸው ማለት ነው። ነገር ግን ወደ ሐኪም ቤት እስከሚሄዱ ድረስ እናንተ ኦአርኤስም ሆነ ስኳር በውሃ በጥብጣችሁ አቅም እንዲያገኙ ለማድረግ መሞከር ትችላላችሁ ማለት ነው። ሰባተኛ ላይ እንግዲህ ቅድም ካነሳ ነው ከሰውነት ሙቀት መጨመር ተቃራኒ የሆነው የሰውነት ሙቀት መቀነስ ነው ማለት ነው። የሰውነታቸው ሙቀት በጣም የሚቀንስ ከሆነ ወይንም ስትነኳቸው በቃ ከፍተኛ የሆነ ቅዝቃዜ ካለው ከ36 እና ከ35 ዲግሪ ሴልሲየስ በታች የወረደ በተለይ ከ35 ዲግሪ ሴልሲየስ በታች የሰውነታቸው ሙቀት ከወረደ ይህ እንግዲህ እንደ አንድ የህመም ስጋት ነው ማለት ነው። እና የህመም ምልክቶችን ስታዩ በተለይ በልጆች ላይ ቶሎ ብላችሁ ወደ ሐኪም ቤት መውሰድ መቻል አለባችሁ ማለት ነው። እዚህ ጋር በተጨማሪ ማየት ያለባችሁ ወላጆች ልጆችን ብዙ ጊዜ የሚያስቸግረው ህመም የጉሮሮ ህመም ወይንም የቶንሲል ህመም የምንለው ነው ማለት ነው። እናም በጉሮሮ ወይንም በቶንሲል ህመም ወቅት ህፃናት የምግብ ለመዋጥ መቸገር እንዲሁም አልፎ አልፎ ለመተንፈስ ራሱ የሚቸገሩበት ሂደት ስላለ ይህንንም በማየት በተለይ እንጥላቸውን ልዩ ትኩረት አድርጋችሁ እሷን በመከታተል ህክምና ማድረግ መቻል አለባችሁ ማለት ነው። ያው እንጥላቸውን ስላችሁ ብዙ ጊዜ በተለምዶ የእንጥል ህመም ስለሚባል ያንን መከታተል መቻል አለባችሁ ማለት ነው። እና ለዛሬ ያስኩላችሁ የጤና መረጃ ይህን ይመስላል ማለት ነው። እናንተ ደግሞ ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ በማድረግ የኛ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ እናመሰግናለን።